ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን እናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትልልቃዎቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። የተለያዩ ርዕሰ ጉዳዮችን እናነሳለን ከዝውውር ጉዳዮች ጋር አያይዘን እነሱን መረጃዎች ለተከታዮቹ ደቂቃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ሊቨርፑል አርኔ ስሎትን ለማሰናበት ከወሰነ ሊተኩ የሚችሉ የአሰልጣኞች እጩዎችን አስቀድሞ እየተመለከተ ነው ተብሏል። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ከስማቸውም እየተነሱ ከሚገኙ አሰልጣኞች መካከል አንደኛው ነው። ከፍተኛ ግምት የተሰጠው የስፔኑ አሰልጣኝ አንዶኒ ኢራኦላ በቦርንመዝ አስደናቂ ስራን ሰርቷል። ቁልፍ ተጫዋቾቻቸውን ለትልልቅ ክለቦች መሸጥ ቢጠበቅባቸውም እንኳን ቡድኑን ግን በከፍተኛ ደረጃ እንዲወዳደርና አስደናቂ እግር ኳስን እንዲጫወት ግን አሁንም እያደረጉት ይገኛሉ። አንዶኒ ኢራኦላ በቅርቡ ከማንቸስተር ዩናይትድ ከመሳሰሉ ትልልቅ ክለቦች ጋርም ስሙ የተያዘ ሲሆን በሆነ ወቅት ደግሞ ትልቅ ክለብን ማሰልጠን የሚጀምርበት ጊዜም የማይቀር ነው የሚመስለው። የቀድሞ የቦርንመስ ተጫዋች የሆነው ጄሚ ሬድናፕም አንዶኒ ኢራኦላን ድንቅ በማለት አመስግኖታል። እንዲሁም የሚፈልገውን ማንኛውም ክለብን ማሰልጠን እንደሚችልም ጭምር ነው የሚናገረው። ማንኛውም የዓለም እግር ኳስ ቡድንን ማሰልጠን ይችላል። የቅርብ ጊዜ መረጃ እንደሚያሳየው አንዶኒ ኢራኦላ በሊቨርፑል የፍላጎት ዝርዝር ውስጥም የሚገኝ እጩ ነው። በፌጂያስ ዘገባ መሰረት የሊቨርፑል ቦርድ በመጨረሻዎቹ 12 ጨዋታዎች ላይ በርከት ያሉ ሽንፈቶችን ያስተናገደውን ቡድኑን የውጤት ውድቀትን ካሳዩ በኋላ ከአርኔ ስሎት ጋር ለመለየት ሀሳቦች እንዳሉ የሚያሳዩ ነገሮች ያሉ ውጤቶቹ የማይሻሻሉ ከሆነ በዚህ መሰረት እንግዲህ ሊቨርፑሎች አንድ አማራጭ የቀድሞ አሰልጣኛቸውን የርገን ክሎፕ ምኞታዊ መልሰትም እየተመለከቱ ነው። እንዲሁም አንጌ ፖስቴኮግሉም ስማቸው በድንገት የሰፈረ እንደሆነ ተመልክተናል። ሆኖም ግን ከሁሉም በላይ ትኩረት የሚስበውና በአሁኑ ጊዜ ለመርሲሳይዱ ግዙፍ ክለብም በጣም ተጨባጭ የሚመስለው እጩ ግን አንዶኒ ኢራኦላ ነው። የርገን ክሎፕ ወደ ስራው መመለስ እንደማይፈልግ ደጋግሞ በይፋ ተናግሯል። ስለዚህም ከአንፊልድ ከለቀቀም ከ2 ዓመታት ባነሰ ጊዜ ውስጥም ወደ ኋላ መመለስ ከባድ ነው የሚሆነው። አንዶኒ ኢራኦላ ከፖስቴኮግሉ የተሻለ አማራጭም ነው። ስለዚህም ደግሞ አርኔ ስሎት ነገሮችን በፍጥነት ማስተካከል ካልቻለም ይህ እጩ መታየት ያለበት ይሆናል። ሊቨርፑል የለንደን ስቴዲየምም ዌስትሃምን አሸንፏል። ከዛም በመቀጠል ደግሞ በዚህ ሳምንት አጋማሽ ደግሞ አቻ የተለያየበት ጨዋታንም እንዲሁም ማድረጉን የምናስታውሰው ነው። እንግዲህ በዚህ ደግሞ ሳምንት የሚያደርገው ጨዋታ በትልቁ የሚጠበቅ ይሆናል። ለአሰልጣኝ አርኔ ስሎትም እድላቸው ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ የሪያል ማድሪዱን ኮከብ ቪኒሲዮስ ጁኒየርን ለማስፈረም ትልቅ ገንዘብ ለማውጣት እስከ 150 ሚሊዮን ዩሮ ለመክፈልም ዝግጁ እንደሆነ እየተነገረ ነው። የብራዚል ብሔራዊ ቡድን ተጫዋች የሆነው ቪኒሲዮስ ጁኒየር በሪያል ማድሪድ ቆይታው ለማራዘም ፍላጎት የሌለው እንደሆነና የወደፊት ቆይታውም ወይም እጣ ፈንታውም ትልቅ የመነጋገሪያ ርዕስ እንደሆነ ነው የተገለጸው። በርካታ ከፍተኛ ክለቦች ሁኔታውን እየተከታተሉ ሲሆን እሱን ለማስፈረምም እድል ካገኙ ወዲያውኑ እርምጃ ለመውሰድም ዝግጁ ናቸው። ከፌጂያስ የተገኘ ዘገባ እንደሚያመለክተው ማንቸስተር ዩናይትድ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ወቅትም የማጥቃት መስመሩን ሙሉ በሙሉ ለመለወጥም ቪኒሲዮስ ጁኒየርን ለማስፈረም ቆርጧል። ማንቸስተር ዩናይትድ የክለባቸውን የዝውውር ክብረ ወሰንም ለፖል ፖግባ የተከፈለው 105 ሚሊዮን ዩሮ ለመስበርና የ25 ዓመቱን ተጫዋች ለማስፈረምም 150 ሚሊዮን ዩሮ አካባቢ ለመክፈልም ዝግጁ ናቸው ተብሏል። ቪኒሲዮስ ጁኒየር በካርሎ አንቸሎቲ ስር በሪያል ማድሪድ መደበኛ ተሰላፊ የነበረ ቢሆንም በሻቪ አሎንዞ ስር ግን ይህንን ነገር አላሳየም። ተጫዋቹ በተደጋጋሚ በተጠባባቂ ወንበር ላይና ጨዋታው የሚጀምር ሲሆን በትልልቅ ጨዋታዎች ላይ ተቀይሮ ሲወጣ እንመለከተዋለን። በዚህ ምክንያትም በሁለቱ ግለሰቦች መካከል ያለው ግንኙነት እየሻከረ መጥቷል። በቡድን ውስጥ ያለው ሚና እየተቀየረ በመምጣቱ ብራዚላዊው በክለቡ ቆይታ ከ2027 በላይም ደግሞ ለማራዘም ፍላጎት እንደሌለው አሁን ላይ እየተገለጸ የሚገኘው። በውሉ ላይ የቀረው 18 ወራት ብቻ በመሆኑ ሎስ ብላንኮቹ ሪያል ማድሪዶች ለማደስ ከፍተኛ ጥረት እያደረጉ ነው። ነገር ግን የወደፊት እጣ ፈንታውን ማረጋገጥ ካልቻሉ ግን በሚቀጥለው የክረምት ወቅትም ለመሸጥ ሊያስቡ ይችላሉ። ማንቸስተር ዩናይትድ ሁኔታውን በሚገባ የተገነዘበ ሲሆን
ከዚያም ሙሉ በሙሉ ደግሞ ለመጠቀም ዝግጁ ነው። ማንቸስተር ዩናይትድ የ25 ዓመቱን ተጫዋች ለፕሮጀክታቸው ፍጹም ተስማሚ እንደሆነ ያምናሉ። የማጥቃት መስመራቸውንም ሊለውጥና የፕሮጀክታቸው አንዱ ምሰሶ ሊሆንም ይችላል ብለው ነው የሚያምኑት። በዚህ ምክንያትም ከተወካዮቹ ጋርም ግንኙነት መጀመራቸውንና ወደ ኦልድ ትራፎርድ ለማምጣትም 150 ሚሊዮን ዩሮ ታሪካዊ ኢንቨስትመንት ለማድረግም በቁም ነገር እየተመለከቱት እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የኤዲ ሃው ክለብ የሆነው ኒውካስል ዩናይትድ የባርሴሎናውን ቁልፍ አጥቂ ራፊኒሃን ለማስፈረም ከፍተኛ ጥረት ለማድረግ ቆርጦ ተነስቷል። ራፊኒሃ በቅርብ ጊዜ ወዲህ በባርሴሎና አስደናቂ ስራዎችን እየሰራ ቢሆንም ወደ ፕሪሚየር ሊግ ሊመለስ ይችላል በሚል በተደጋጋሚ ስሙ ሲነሳ ቆይቷል። በዚህ ጊዜ ኒውካስል ዩናይትድ እንደ አንድ ሊሆን የሚችል መዳረሻ ብቅ ብሎ እየታየ ነው። ከፌጂያስ በተገኘ ዘገባ መሰረት የካታላኑ ግዙፍ ክለብ ራፊኒሃን ለመልቀቅ ከተስማማ ማክፓይሶቹ ብራዚላዊውን ኢንተርናሽናል ለማስፈረምም ከፍተኛ የገንዘብ መጠን ለመክፈልም ፈቃደኞች ናቸው። ራፊኒሃ ባለፈው የውድድር ዘመን በባርሴሎና አስደናቂ የውድድር ዘመን ነበረው። በ57 ጨዋታዎችም 34 ግቦችን በማስቆጠርና 26 ለግብ የሆኑ ኳሶችን በማቀበልም አጠናቋል። የአስደናቂ ብቃቱ የባሎን ዶር እጩነትን አትርፎለታል። የ28 ዓመቱ ተጫዋች ያንን ብቃት ወደ አዲሱ የውድድር ዘመን ይዞ የመጣ ሲሆን በአሰልጣኝ ሃንስ ፍሊክ ቡድን ውስጥም ቁልፍ ተጫዋች ሆኖ ቆጥሏል። ሆኖም ግን ወደ ሌላ ክለብ ሊሄድ ይችላል የሚለው ዜና ግን እንደገና እየተነሳ ነው። ኒውካስል ዩናይትድ በሜዳው የመጨረሻው ሶስተኛው ክፍል ላይ የበለጠ ጥራት ለማግኘትም የብራዚላዊውን ተጫዋች ለማስፈረም ከፍተኛ ፍላጎት አለው። ማክፓይሶቹ ራፊኒሃን ማስፈረም የክለቡ ዓላማም አድርገውም ይመለከቱታል ተብሏል። እናም ደግሞ ትልቅ ፊርማም እንደሚሆን ያምናሉ። እናም ግን ይህ እንዲሳካ ለማድረግ ተመጣጣኝ የደሞዝ መክፈልም ፍቃደኞች ናቸው ተብሏል። የስፖርት ዳይሬክተራቸው ራፊኒሃ የኒውካስልን የማጥቃት መስመር መለወጥና ከመሪዎቹ አንዱ መሆን እንደሚችል ያምናሉ። ራፊኒሃ ቀደም ሲል በፕሪሚየር ሊጉ ከሊድስ ዩናይትድ ጋር ስለተጫወተ በታይንሳይዱ ክለብ ውስጥም ካለው ሕይወት ጋር ለመላመድም ብዙ ጊዜ አይፈጅበትም። ምንም እንኳን የ28 ዓመቱ ተጫዋች በሃንስ ፍሊክ እቅዶች ውስጥም ቁልፍ ቢሆንም የባርሴሎና የፋይናንስ ሁኔታ ወደ መውጣት ሊያመራ ይችላል። ጉል የሆነ የገንዘብ አቅርቦት ካገኙም በሱ ላይ ደግሞ ገንዘብ የማግኘት እድልንም ሊመለከቱ እንደሚችሉ ጭምር ነው መረጃዎቹ የወጡት። ቶትንሃም የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ማንቸስተር ዩናይትድን መፎካከር የሚችልበትን እድል እያየ እንደሆነ ተዘግቧል። ጎበዝ የሆነው ወጣት የካሜሮን ብሔራዊ ቡድን ተጫዋች ማንቸስተር ዩናይትድ በክረምቱ ሊያስፈርመው ከሞከረ ወዲህ በብቃቱ ላይ ትንሽ መውረድም እያሳየ ይገኛል። ይህ ደግሞ ስፐርስ ወደ ውድድሩ እንዲቀላቀልም አድርጎታል። ምንጮች እንደተናገሩት ብራይተን አሁንም ቢሆን ለካርሎስ ባሌባ 100 ሚሊዮን ዩሮ ዋጋ እንደሚጸና ይጠበቃል። ይህ ደግሞ ለቶትንሃም ነገሮችን ሊያወሳስበው ይችላል። ምንም እንኳን እንደ ኤሊዮት አንደርሰን እና እንደ ዣኦ ጎሜዝ ያሉ ሌሎች ትልልቅ ስሞችም እየተገመገሙ ቢሆንም ዩናይትድ ባሌባን እንደ ቅድሚያ የሚሰጠው ግብ አድርጎ ሊያስብበት እንደሚችል አሁንም እንግዲህ እየተረጋገጠ ይገኛል። ዩናይትድ እና ስፐርስ የባሌባን ፉክክር የሚመሩት ዋነኞቹ ሁለት ክለቦች እንደሆኑ ተደርገው ነው የሚታዩት። ምንጮች የ21 ዓመቱ ተጫዋች አሁንም በጨዋታ ውስጥ ከፍተኛ ግምት የሚሰጠው እንደሆነ ነው የሚነገረው። ምንም ጥርጥር የለውም የዚህ የውድድር ዘመን መጀመሪያ ላይ ለባሌባ ትንሽ አስቸጋሪ ሆኖ ታይቷል። ነገር ግን ይህ ለወጣቱ ጊዜያዊ ብቻ እንደሆነ ነው የሚታመነው። አንድ ምንጭ ሲናገር ብራይተን የባሌባን የቅርብ ጊዜ አፈጻጸም እንደ ትልቅ ስጋት አይመለከተውም። አሁንም 100 ሚሊዮን ዩሮ የሚያወጣ ሀብት እንዳላቸው ነው የሚሰማቸው። ስለዚህም ቅናሹን ለማግኘት የሚያስቡ ማንኛቸውም ክለቦች ደግሞ ይህንን ሊረሱት ይችላሉ ተብሎ ነው የሚታሰበው። ሌሎች ምንጮች ሲናገሩ ቶተንሃም የባሌባን ሁኔታ እየተከታተለ ነው። ዩናይትድ በሌሎች ኢላማዎች ላይ ለማተኮር ከወሰነ እዚያ ላይ እድል ሊኖር እንደሚችል ይሰማቸዋል። ባሌባ ከሌሎች ስሞችን እንደ ኤሊዮት አንደርሰን፣ ጎሜዝ እና የክሪስታል ፓላስ አደም ዋርተን ጋር በቅርብ ጊዜ ውስጥም እየተወራለት ነው። ሆኖም ግን ባሌባ ወደ ቀድሞ ምርጥ ብቃቱ ከተመለሰ ከሁሉም እንደሚሻል የሚጠቁሙ ጠንካራ መከራከሪያዎች ያሉ። ስለዚህም 100 ሚሊዮን ዩሮ ኢንቨስትመንቱን በደንብ ሊከፍል ይችላል ተብሎ ነው የሚታሰበው። ብራይተን በጥር ወር ለመሸጥ ስለማይፈልግ ነገሮች ከባድ ሊያደርግበት ይችላል። ነገር ግን ቀደም ባሉት ጊዜያት ለሞይስ ካይሴዶ እንዳደረገው ገንዘቡንና ጊዜው ተስማሚ ከሆነ እንደ ኮከብ ተጫዋችም ለመሸጥ ይሞክራል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ከአስተን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ ጋር እንደገና ስሙ ተገናኝቷል። ተጫዋቹ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ጋር ስሙ ተያይዞ የነበረ ቢሆንም ማንቸስተር ዩናይትዶች በምትኩ ሴኔ ላሜንስን ለማስፈረምም ወስነው ነበር። በፉትቦል ኢንሳይደር ዘገባ መሰረትም ተጫዋቹ በቅርቡ የዌስት ሚድላንድ ክለብን የመልቀቅ ዕድሉ ሰፊ ነው። በስብዕናውና በባህሪው ዙሪያ ችግሮች እንዳሉ ተጠቁሟል። ማንቸስተር ዩናይትድ
ለወደፊቱ እሱን ለማስፈረም ፍቃደኛ ይሆናል ወይ የሚለው ደግሞ አስገራሚ ያደርገዋል። የቀድሞው የክለቡ ኃላፊ ኬዝ ዋይነስም እንዲህ ብለዋል። እሱ ጥሩ ግብ ጠባቂ ነው፣ ግሩም የኳስ አዳኝ ነው። ነገር ግን በስብዕናውና በባህሪው ዙሪያ በእርግጠኝነት አንዳንድ ችግሮች ያሉበት። ሁሌም የግብ ጠባቂዎች ነገር እንግዲህ ይባላል። እናም ደግሞ እሱ በእርግጠኝነት የእነዚያ ግብ ጠባቂዎች ህብረት አባልም ነው። ነገር ግን እኔ አሁንም ጥራት ያለው ግብ ጠባቂ ነው ብዬ አስባለሁ። ብዙ ደግሞ ክለቦች እሱን ይፈልጉታል። ማንቸስተር ዩናይትድ እሱን ለማስፈረም እየተወዛወዘ እንደነበር አስታውሳለሁ። እና ይህ ጉዳይ ደግሞ አሁንም በዙሪያው መኖሩ አያስደንቅም። ምክንያቱም አዲሱ ወጣት ግብ ጠባቂ በአሁኑ ጊዜ የጥሩ ነገሮችን እያሳየ ነው። አንድሬ ኦናናና አልታይ ባይንደር ያሉ ተጫዋቾች በቋሚነት ይለቃሉ ተብሎ በሚጠበቅበት ጊዜ ማንቸስተር ዩናይትድ ሌላ ታማኝ ግብ ጠባቂ ያስፈልገዋል። ኤሚሊያኖ ማርቲኔዝ ለዓለማችን ትልቁ ክለብ የመጫወት ብቃትም እንዳለው ምንም ጥርጥር የለውም። ይህም በክለቡም ሆነ በሀገሩ ባሳየው ብቃት በተለይም በ2022 የዓለም ዋንጫ ለአርጀንቲና ያሳየው አስደናቂ ብቃትን በማሳየቱ ግልጽ ነው። ሆኖም ግን አንድ ሰው ትልቅ ክለብን ለመቀላቀል ከፈለገ የስብዕናውንና የባህሪውን ችግሮችን መፍታት እንዳለበት መገመቱ ቀላል ነው። የሙያ ዘመኑ መገባደጃ ላይ እየደረሰ ሲሆን ይህ ደግሞ ለላቀ ክለብም ለመጫወት የመጨረሻ እድልም ሊሆን ይችላል። ማንቸስተር ዩናይትድ ደግሞ ማራኪ መዳረሻ ይሆናል ተብሎ ነው የሚታሰበው። ቀደም ሲል በአርሰናል ራሱን ማረጋገጥ ሳይችል ቀርቷል። እናም በትልቅ ክለብ ላይ ደግሞ አሻራውን ለማኖርም ይፈልጋል። ሁኔታው እንዴት እንደሚዳብረም የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። የኤንዞ ማሬስካው ክለብ ቼልሲ የአርሰናልን የማጥቃት ኢላማ የሆነውን ሴርሂዮ ጉራይሲን ለማስፈረም ሲል ግንኙነት መፍጠሩ ተነግሯል። የጊኒ ብሔራዊ ቡድን አጥቂ በቦሩሲያ ዶርትመንድ ከተቀላቀለ ወዲህ እጅግ እያበራ ሲሆን በጀርመኑ ክለብ ያሳየው አስደናቂ ብቃትም ሳይስተዋል አልቀረም። በርካታ የአውሮፓ ታላላቅ ክለቦችም ከቡንደስሊጋው ግዙፍ ክለብም ለመንጠቀም ዝግጁ ናቸው። ከፌጂያስ በተገኘ ዘገባ መሰረትም ቼልሲ የሴርሂዮ ጉራይሲን ፊርማ ለማግኘትም ወደ ውድድሩ ገብቷል። የቀድሞ ባላንጣቸው አርሰናል የዝውውር ዝርዝር ውስጥም የሚገኘውን የ29 ዓመቱን ተጫዋች ለማስፈረምም ሲሉ ከወኪሎቹ ጋር ግንኙነት መስርተዋል። ሁለቱ የለንደን ግዙፎቹ ክለቦችም ተጫዋቹን ለማስፈረም ፍላጎት ስላሳዩ ከባድ የዝውውር ፍልሚያ ይጠብቃቸዋል ተብሎ ነው የሚታሰበው። ሴርሂዮ ጉራይሲ ባለፈው የውድድር ዘመን አስደናቂ የመጀመሪያ ጉዞን ያደረገ ሲሆን ያንን ብቃት ወደ አዲሱ የውድድር ዘመን ይዞ ደግሞ መጥቷል። የ29 ዓመቱ አጥቂ እስካሁን ባደረጋቸው 17 ጨዋታዎችም 9 ግቦችንና 4 ለግብ የሆኑ ኳሶችን ደግሞ በጠቅላላው 13 ጎልና አሲስትን አድርጓል። ምንም እንኳን ከዶርትሙንድ ጋር ያለው ውል እስከ 2028 ክረምት ድረስ ቢሆንም በርካታ ከፍተኛ ክለቦች በሚቀጥለው ክረምትም እሱን ለማስፈረም ሊሞክሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሪፖርቱ እንደሚያመለክተው በተመረጡ ክለቦች ላይ ብቻ የሚያገለግል የ50 ሚሊዮን ዩሮ የመልቀቂያ አንቀጽ በውል ውስጥ አለ። ይህ ልዩ አንቀጽ ደግሞ ቼልሲና አርሰናልን ጨምሮ ከትልልቅ የአውሮፓ ክለቦች ፍላጎት እንዲያሳይም አድርጓል። አርሰናል ሊፈጠር የሚችለውን የዝውውር በመጠበቅ ለሳምንታትም ሲከታተለው ቆይቷል። አርሰናል ምንም እንኳን ባለፈው ክረምት ቪክተር ዮኬሬሽን ቢያስፈርምም ሚኬል አርቴታ በካይ ሃቨርትስ ላይ ማሻሻያ በማድረግም ለጉዳት ተጋላጭ የሆነውን ጋብርኤል ሄሱስም ምትክም የበለጠ አጥቂ ኃይልም ለመጨመር ፍላጎት አለው። ቼልሲ ሰማያዎቹ የተጫዋቹን ውሎችም ለመረዳት ሲሉ ከወኪሎቹ ጋር ግንኙነት ጀምረዋል። ማሬስካ ቡድናቸውን ባለፈው ክረምትም በወጣት አጥቂዎች ላይ ኢንቨስት ያደረገ ቢሆንም እንቅስቃሴው ግን አልሰራም። በዚህ ምክንያትም የማጥቃት መስመራቸውን ለማጠናከር ሴርሂዮ ጉራይሲን እንደበለጠ ልምድ ያለውና የተረጋገጠ ተጫዋች አድርገው ይመለከቱታል የሚል መረጃ ነው እየወጣ የሚገኘው። በክላረንትና ሁጅ ዘገባ መሰረት ዌስትሃም ዩናይትድ በጥር የዝውውር መስኮት ወቅት አንዲ ኢቪኒንግን ለማስፈረም ሊያስብ ይችላል ተብሏል። የ25 ዓመቱ የስኮትላንዱ አማካይ በክረምቱም ቢሆን ክለቡን ለቆ ሊሄድ ይችላል ተብሎ ስሙ ሲነሳ ነበር። በዚያን ጊዜ ሴልቲክ እሱን ለማስፈረምም ከፍተኛ ፍላጎት ነበረው። ሆኖም ግን ዌስትሃም ተጫዋቹን በክለቡ የማቆየት ውሳኔን ወስኖ ነበር። አሁን ግን በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር የረጅም ጊዜ የወደፊት እድል የሌለው ይመስላል። ሀመርሶቹ በጥር ለተጫዋቹ ተስማሚ መዳረሻ ማግኘት ይችሉ እንደሆነ መመልከቱን ማስደሳች ይሆናል። ወደፊት በእቅዳቸው አካልም የማይሆኑ ተጫዋቾችን ይዞም መቆየትም ምክንያታዊ አይደለም። ክለቡ እሱን በመሸጥም ገንዘብ ማግኘትና የተገኘውን ገቢ ደግሞ ቡድኑን ለማጠናከር ሊጠቀምበት ይገባል። ዌስትሃም በአሁኑ ጊዜ በፕሪሚየር ሊጉ ለመቆየት እየታገለ ይገኛል። በቅርብ ሳምንታት መሻሻል አሳይተዋልና ባለፉት 3 የሊግ ጨዋታዎች ሽንፈት የለባቸውም። ይሁን እንጂ በደረጃ ሰንጠረዡም 17ኛ ደረጃ ላይ የሚገኙ ሲሆን ለመቆየት ደግሞ መሻሻል ይኖርባቸዋል። ትክክለኛ ተጫዋቾችን ማስፈረም ለመቆየትም ያላቸውን ተስፋ ለመጠበቅም ወሳኝ ሊሆን ይችላል። የ25 ዓመቱ ተጫዋችን መሸጥ በቡድኑ ለመሻሻል የሚያስችል ገንዘብንም ያመጣል ተብሎ ነው የሚታሰበው።
ኢርቪንግ በሙያ ዘመኑ በዚህ ደረጃ በቋሚነት መጫወት ያስፈልገዋል። በለንደኑ ክለብ ወንበር ላይ መቀመጡ ለሙያዊ እድገቱ ጠቃሚ አይደለም። እሱም የሙያ ህይወቱን ወደ ትክክለኛው መንገድ ለመመለስ ይፈልጋል። የት እንደሚደርስ የሚታይ ይሆናል። በከፍተኛ ደረጃ የመወዳደር ብቃት አለው እና ምናልባትም ወደ ስኮትላንድ መመለስም ለሱ ተስማሚ ሊሆን ይችላል ተብሎ ነው የሚታሰበው። ሴልቲክ በተጫዋቹ ላይ ያላቸው ፍላጎት ለማደስም ዝግጁ መሆናቸውን መታየት ያለበት ነው። በመሃል ሜዳ ላይ ተጨማሪ ጥልቀትም ያስፈልጋቸዋል። እናም የ25 ዓመቱ ተጫዋችም ለነሱ ጠቃሚ ሊሆን እንደሚችል ነው መረጃው የወጣው። ሌስተር ሲቲ የሊግ ዘመናቸውን በአስከፊ ሁኔታ የጀመሩ ሲሆን በደረጃ ሰንጠረዡም እንግዲህ 15ኛ ላይ ነው የሚገኙት። አሁን ክለቡ ለመቆየት እየታገለ ሲሆን አሰልጣኝ ማርቲን ስቴፈንስም ከፍተኛ ትችት እየደረሰባቸው ነው። በአሁኑ ሰዓት በአሰልጣኙ ላይ ከፍተኛ ጫናዎች ያሉ እናም የመባረር ወሬዎችም እየተነሱ ነው። ፉትቦል ኢንሳይደር እንደዘገበው ውጤቱ በፍጥነት ካልተሻሻለ አሰልጣኙ በቅርቡ ከስራቸው ሊሰናበቱ ይችላሉ። የቅርብ ጊዜ ድሎች በአሰልጣኙ ላይ ያለውን ጫና ቀንሰውለት የነበረ ቢሆንም ሌስተር ሲቲዎች ከሳውዝሃምፕተን ጋር ባደረጉት ጨዋታ ተስፋ አስቆራጭ ብቃት በማሳየታቸው ስቴፈንስ በድጋሚ አደጋ ላይ ናቸው። በቀጣይ ሳምንት ከተጫዋቾቻቸው ምርጡን ማግኘት ይችሉ እንደሆነ የሚታይ ነው። የስፖርት ጋዜጠኛው ፒት አሩርክ እንደተናገረው ከሆነ በቅርብ ሳምንታት በኖሪች እና በስቶክ ላይም ተከታታይ ድሎችን ሲያስመዘግቡ በሱ ላይ የነበረው ጫና ቀንሶ ነበር። ያ ጫናውን ቀንሶ ነበር። ነገር ግን በሳምንቱ አጋማሽ ግን ከሳውዝሃምፕተን ጋር የተገናኘው ሌላ ተስፋ አስቆራጭ ውጤት ሌስተር ሲቲ በደረጃው ላይ 15ኛ ደረጃ ላይ አስቀምጦታል። ዋናው ነገር በደረጃ ሰንጠረዡ ዝቅ ብለው ሊገኙ ቢችሉም ሻምፒዮንሺፑ በጣም ጥብቅ ስለሆነ አሁንም ከፕሌኦፍ ቦታዎች በ3 ነጥቦች ብቻ ይርቃሉ። ጥቂት እድሎች ወዲያውኑ ወደ ላይ ሊመልሳቸው ይችላል። ነገር ግን በተመሳሳይ ጥቂት ሽንፈቶችም ወደ ታች ሊያንሸራትታቸው ይችላል። በግልጽ ነው፣ ተጨማሪ ሽንፈቶች ለስቴፈንስ ጫናውን ይጨምሩበታል። ማንም ይህንን አልተጠቀመም ነበር። ሌስተር በዚህ የውድድር ዘመን ደረጃው 15ኛ ሆኖ መቀመጡ ያልተጠበቀ ነው። ሌስተር ሲቲዎች እንዲህም እንግዲህ በአሰልጣኙ ላይ ታጋሽ ይሆናሉ ተብሎ ማንም አልጠበቀም። ውጤቱ ካልተሻሻለ ውሳኔ ለመወሰንም ይገደዳሉ። እንደ ሌስተር ያለ ክብር ያለው ክለብም በሻምፒዮንሺፕ ውስጥ ወደ ፕሪሚየር ሊግ ለመመለስ መታገል ይጠበቅበታል። ነገር ግን በዚህ የውድድር ዘመን በጣም ተስፋ አስቆራጭ ሆነዋል። በዚህ የውድድር ዘመን ካሳዩት በጣም የተሻለ ብቃትም የሚያሳዩ ተጫዋቾች እንዳሏቸው ምንም ጥርጥር የለውም። አሰልጣኙ የተወሰነውን የጥፋተኝነት ድርሻ መውሰድም ይኖርበታል። ሆኖም ተጫዋቹ የብቃት ደረጃውን ከፍ ማድረግ አለበት። በቀጣዮቹ ጥቂት ሳምንታት ውስጥ ውጤቶቹ እንዴት እንደሚሆኑ የሚታይ ይሆናል። ሌስተር ማሽቆልቆሉን ከቀጠለ ከጥር የዝውውር መስኮት በፊት ውሳኔ ቢወስን የሚያስደንቅ አይሆንም ተብሎ ነው የሚታሰበው። ዌስትሃም ዩናይትድ የኡኒየን ሴንት ግሎይሲዮን አጥቂ ፕሮሚስ ዴቪድን ለማስፈረም በሚደረገው ፉክክር ቀዳሚ ነው። ከቲም ቶክ በተገኘ ዘገባ መሰረት ዌስትሃም የካናዳዊውን አጥቂ ለተወሰነ ጊዜ ሲከታተል ቆይቷል። እናም በጥር ወር ዝውውሩን ለማጠናቀቅ እየፈለገ ነው። ለቡድናቸው ተጨማሪ ግቦችን መጨመር እንደሚያስፈልጋቸው ግልጽ ነው። ዳቪድ ባለፈው የውድድር ዘመን ለኡኒየን ሴንት ግሎይሴ 24 ግቦችን በ41 ጨዋታዎች አስቆጥሯል። እናም በአውሮፓ ከፍተኛ ግምት የሚሰጠው ተጫዋች ነው። ተጫዋቹ በቡድን አጋሮቹ እንግዲህ ከፍተኛ ግምት የሚሰጠው ተጫዋች እንደሆነ ይነገራል። ዌስትሃም ዝውውሩን ለማጠናቀቅ ሲልም ከክለቡ ጋር ግንኙነትን ፈጥሯል። እናም እንቅስቃሴውን በፍጥነት ማጠናቀቅም ይችሉ እንደሆነ ለማየትም አስደሳች ያደርገዋል። ተጫዋቹ ወደ 20 ሚሊዮን ዩሮ አካባቢ ደግሞ ሊያስወጣ ይችላል። እድሜውና አቅሙንም ከግምት ውስጥ በማስገባት ለለንደኑ ክለብም ብልህ ኢንቨስትመንት ሊሆን ይችላል። አስተማማኝ ግብ አስቆጣሪ በከፍተኛ ሁኔታ ያስፈልጋቸዋልና የ24 ዓመቱ ተጫዋችም ለነሱ ተስማሚ ነው። ረጅም ቁመት ያለው የካናዳዊ አጥቂ ለእንግሊዝ እግር ኳስ ለመላመድም የሚያስችል አካላዊ ብቃት ያለው ሲሆን ወዲያውኑ ለውጥ ሊያመጣ ይችላል። ዳቪድ በአሁኑ ጊዜ በለንደኑ ክለብ ውስጥም ካሉት አማራጮች የተሻለው ሊሆን ይችላል ተብሎ ነው የሚታሰበው። ዌስትሃም በአሁኑ ጊዜ ከሊጉ ላለመውረድም ለመዳንም እየታገለ የሚገኝ ነው። በደረጃ ሰንጠረዡም ወደ ግርጌ አካባቢ ነው የሚገኘው። አስተማማኝ ግብ አስቆጣሪ መጨመር ለነሱ የውድድር ዘመኑን የሚወስን ሊሆን ይችላል። ዝውውሩን ለመፈጸምም የሚያስፈልገው ሀብት አላቸው። እናም ዝውውሩን በፍጥነት ለማጠናቀቅም መሞከር አለባቸው። በሌላ በኩል የ24 ዓመቱ አጥቂ በፕሪሚየር ሊግ የመወዳደር ሀሳብም ይማርከዋል። ብቃቱም በከፍተኛ ደረጃ ለማሳየትም ትልቅ እድል ይሆናል ተብሎ እንደሚታሰብ ነው መረጃው የወጣው። ቸልሲ የአርሰናሉን ወጣት የሆነውን ማይልስ ሉዊስ ስኬሊ ላይ ፍላጎት እንዳለው ተዘገበ። የ19 ዓመቱ ተጫዋች በእንግሊዝ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ጊዜ እንዳለው ይነገራል። በሰሜን ለንደኑ ክለብ መደበኛ እድሎችን ለማግኘት ሲታገል ቆይቷል። እናም ቸልሲን ለመልቀቅ ደግሞ መንገድ ለመስጠትም ዝግጁ ነው። ቸልሲ ተጫዋቹ ለወደፊቱ የሚሆን ነው ብሎ የሚያምር ሲሆን በቡድን ውስጥም አስፈላጊ ሚና ለመስጠትም ተዘጋጅቷል። ለክለቡ ቁልፍ ተጫዋች ሆኖ እንዲያድግም ተስፋ ያደርጋሉ። አርሰናል ተጫዋቹን ለመልቀቅ ይስማማል ወይ የሚለው የሚታይ ነው የሚሆነው። እንደሱ ያለ ተስፋ ሰጪ ወጣትም ባለተሰጥኦ
ማጣት አይፈልገውም። ሆኖም ግን በክለቡ ለመቆየትም ከፈለጉ ተጨማሪ እድሎችን መስጠትም ይኖርባቸዋል። ማርክ ብሩስ እንደተናገረው ከሆነ ለዴይሊ ሜል ቸልሲ ለሉዊስ ስኬሊ ጥያቄውን ለማቅረብም ከፍተኛ ፍላጎት አለው። እሱን ለማምጣትና ቁልፍ ተጫዋቾችን ለማድረግም ይፈልጋሉ። ይህ ደግሞ በአርሰናል ለሱ ዋስትና የለውም። እንደሱ ያለ ችሎታ ያለው ተጫዋች በየሳምንቱ በአርሰናል ወንበር ላይ መቀመጥም አይፈልግም። ስለዚህ ደግሞ አስፈላጊውን መድረክ መስጠት ካልቻሉ ለወደፊቱ ለመልቀቅም ሊያስብ ይችላል። ቸልሲ በእርግጠኝነት በፉልባክ ቦታዎች ላይ የበለጠ ጥራትን ሊጠቀም ይችላል። እናም የ19 ዓመቱ ተጫዋች ለእነሱ የረጅም ጊዜ ኢንቨስትመንት ነው። እሱ ጥራት ያለው የፕሪሚየር ሊግ ተከላካይ መሆን የሚፈልጉት ሁሉም ነገሮች ያሉት፣ በተለይም በአርሰናል ውስጥም ቦታ ማግኘት ካልቻለ ቸልሲን መቀላቀሉ ለእሱ አስደሳች እድል ሊሆን ይችላል ተብሏል። አርሰናል በችሎታው የታጨቀም ልዩ ቡድን አለው። የ19 ዓመቱ ተጫዋችን በመደበኛነት በቋሚ አስተላለፍ ውስጥ ማስቀመጥ ለእነሱ ከባድ ሊሆን ይችላል። ሁኔታዎቹም በቀጣዮቹ ጥቂት ወራት ውስጥም እንዴት እንደሚዳበር የሚታይ ጉዳይ ነው። አርሰናልና ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አጥቂ ተጫዋች ካሪም አዲየሚን የማስፈረም ፍላጎቱ አላቸው። 75 ሚሊዮን ፓውንድን መክፈል ይኖርባቸዋል ተብሏል። የጀርመን ብሔራዊ ቡድን ተጫዋች በቅርብ ወቅቶችም ብቃቱን ወደ ላቀ ደረጃ ያሸጋገረ ሲሆን አንዳንድ ትልልቅ ክለቦች አሁን ላይ ፊርማውን ይፈልጋሉ። ምንም እንኳን ከቦሩሲያ ዶርትመንድ ጋር ያለው ውል እስከ 2027 ክረምት ድረስ ቢሆንም ከዚህ የውድድር ዘመን በኋላ እሱን ይዞ ለመቆየትም ክለቡ ይቸገራል። ከፌጂያስ በተገኘ ዘገባ መሰረት የጀርመኑ ግዙፍ ክለብ በማንቸስተር ዩናይትድ እና በአርሰናል አሁንም እንግዲህ ፍላጎት ምክንያት ለኮከብ የመስመር አጥቂው 75 ሚሊዮን ፓውንድ ከፍተኛ ዋጋን ሰጥቷል። አዲየሚ በ2022 ክረምትም የጀርመኑ ክለብን ከተቀላቀለ ወዲህ ብቃቱ እየጨመረ መጥቷል። ምንም እንኳን ገና የ23 ዓመት ልጅ ቢሆንም በእድሜው ካሉ ተጫዋቾች እምብዛም የማይገኝ የብስለት ደረጃ ላይ ነው የደረሰው። እሱ በዓለም ላይ ካሉ ምርጥ ወጣት የመስመር አጥቂዎች አንደኛው እንደሆነ በሰፊው ይታሰባል። በቀኝ ክንፍም መጫወት ቢመርጥም በየትኛውም የማጥቃት ቦታ ላይ ደግሞ መጫወት ስለሚችል ለፕሪሚየር ሊግ ክለቦችም ሳቢ አማራጭ ያደርገዋል ተብሎ ነው የሚታሰበው። አዲየሚ ይበልጥ አካላዊ በሆነ ሊግ ውስጥም ራሱን ለመፈተን እንደሚፈልግ ወደ ፕሪሚየር ሊጉም ለመዘዋወር ፍላጎት ያለው ይመስላል። የሱ ወደ እንግሊዝ የመዘዋወር ፍላጎትም ለማንቸስተር ዩናይትድ እና አርሰናልም ትልቅ ማበረታቻ ነው። ሁለቱም የፕሪሚየር ሊግ ግዘፎች እሱን ወደ ደረጃው ለመጨመር ይፈልጋሉ። አርሰናል ቡድኑን የበለጠ ለማጠናከርም በክንፎቹ ላይ ጥራትን ይፈልጋል። ማንቸስተር ዩናይትዶች ደግሞ ለማጥቃታቸው አዲስ ነገርን የሚጨምርና ክለቡን ለማንሰራራት የሚረዳ ተጫዋችም አድርገው ይመለከቱታል። ምንም እንኳን መጠኑ ከፍተኛ ቢሆንም ሁለቱ የፕሪሚየር ሊግ ግዙፎች ግን ዝውውሩን ለማጠናቀቅ ዝግጁ ይመስላሉ። በሌላ በኩል ተጫዋቹ ከማንቸስተር ዩናይትድ ይልቅም ወደ አርሰናል ሊሄድ ይችላል የሚሉ መረጃዎችም በትልቁ እየወጡ ነው የሚገኘው። ማንቸስተር ዩናይትድ የሚሽላንዱን ድንቅ አጥቂ የሆነውን ፍራንኮ ዱዡን ለማስፈረም ፍላጎት እንዳለው እየተነገረ ነውና ከትልልቆቹ ክለቦች ጋርም ፍልሚያ ውስጥ ነው። የጊኒ ቢሳ ብሔራዊ ቡድን አጥቂ በዚህ የውድድር ዘመን እጅግ አስደናቂ ብቃትን ያሳየ እንደሆነ በርካቶች ያነሳሉ። ብቃቱም ሳይስተዋል አልቀረም። የአውሮፓ ታላላቅ ክለቦች የዚህን ተጫዋች ኮከብን ለማስፈረም ከፍተኛ ፍላጎት ውስጥ ሊገቡ ይችላሉ። እንደ ዘገባዎች መሰረትም ማንቸስተር ዩናይትድ የተጫዋቹን አገልግሎት ለማግኘትም ፍላጎት አለው። በፕሪሚየር ሊጉ ግዙፍ ክለብም ለፊርማው ወደ ውድድሩ የገባ ሲሆን እንደ ኤቨርተን እና ባየር ሚኒክ ካሉ ክለቦችም ለመፋለም ዝግጁ ነው። የ21 ዓመቱ አጥቂ በዚህ የውድድር ዘመን በሁሉም ውድድሮች ባደረጋቸው 28 ጨዋታዎች 19 ግቦችን በማስቆጠርና 3 ለግብ የሆኑ ኳሶችን በማቀበልም በጠቅላላው 22 ጎልና አሲስት እጅግ አስደናቂ ብቃትን አሳይተዋል። በጠቅላላው አውሮፓ ላይ ካሉ ተስፋ ሰጪ አጥቂዎችም አንዱ ሆኖ ብቅ ያለ ሲሆን በሱ ላይም ደግሞ ያለው ፍላጎት አስገራሚ አይደለም። ማንቸስተር ዩናይትድ በጆሹዋ ዘርክዚ የረጅም ጊዜ የወደፊት እጣ ፈንታ ዙሪያ እርግጠኛ ባልሆነ ሁኔታ ውስጥም አዲስ አጥቂ በገበያ ላይ እየፈለገ ሲሆን ፍራንኮ ዱዡንም የማጥቃት መስመሩን ለማጠናከር እንደ ሳቢ አማራጭ ለይቶ አውቆታል። እሱም በአጭርም ሆነ በረጅም ጊዜ ውስጥም ሊረዳቸው ይችላል። ነገር ግን ማንቸስተር ዩናይትድ አገልግሎቱን ለማግኘት እንደ ኤቨርተን እና ባየር ሚኒክ ካሉ ክለቦች ጋርም መፋለም ይኖርበታል ተብሎ ነው የሚታሰበው። ይህ ቡድን የ21 ዓመቱን ተጫዋች ለመልቀቅም ወደ 35 ሚሊዮን ዩሮ አካባቢ ይፈልጋል። በመሆኑም ማንቸስተር ዩናይትድ በከፍተኛ ደረጃ እሱን እንግዲህ ልምድ ያለውን ተጫዋችም ያን ያክል ትልቅ ክፍያ ለመክፈል ፍቃደኛ ይሆናል የሚለው ጉዳይ ወደፊት የሚታይ ይሆናል ተብሎ እንደሚታሰብ ነው መረጃው የወጣው። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር መረጃዎችን ያነሳንበት የዛሬው የዕለተ አርብ የምሳ ሰዓት ፕሮግራማችን ይህንን ነበር የሚመስለው።
ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን ሌሎች የዝውውር መረጃዎችን ደግሞ አካተን በሰፊው በድጋሚ የምንገናኝ ይሆናል። ለዛሬ ግን የያዝንላችሁ ፕሮግራም ይህንን ይመስል ነበር። መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። መልካም የስራ ጊዜም እንዲሆንላችሁ በአክብሮት እመኛለሁ። እንዳይረሳም ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ በየቀኑ የምንለቃቸውን የዝውውር ጉዳዮች ወደ እናንተ እንዲደርሱ እንድታደርጉ በአክብሮት እንጋብዛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኝ